አጭር መልእክት ብቻ ለማስተላለፍ ነው። በብፁዓን አባቶች መልካም ፍቃድ ፊት ለፊታችሁ የቆምኩት እንግዲህ ሁላችን እንደምናውቅ ወንድማችንን መምህራችንን መምህር ዘላለምን ካጣን ዛሬ 40ኛ ቀን ላይ ነው ያለነው። ከባድ ሐዘን ነው። እንደ ቤተሰብም እንደ ሀገርም የገጠመን መሪር የሆነ ሐዘን ገጥሞናል። ዘላለምን ማጣት እንደ ቤተክርስቲያንም እንደ ሀገርም ከባድ እንደሆነ ሁላችንም እናውቃለን። ሁለት አይነት ስሜት ነው የሚሰማን ሁላችን ማለት እችላለሁ። እሱን በማጣታችን ሐዘን ተሰምቶናል። እንደገና በሐዘን ውስጥ ደግሞ ደስታም ተሰምቶናል። ሐዘኑ ቅድም እንዳልኳችሁ መምህራችንን በማጣታችን ነው። በአንድ ስንሄድ ልደታ ስለማናገኘው፣ በሶስት ባታ መተን ስለማናገኘው፣ ወሩን ሙሉ ባሉት በአዲስ አበባ ሀገረ ስብከት የማታ ጉባኤ ላይ ስለማናገኘው ቅር ሊለን ይችላል። ነገር ግን በዚህ ውስጥ ደግሞ ትልቅ ደስታ አለ። ደስታው ሽኝቱን ስናይ ሐዘናችንን አቅልሎልናል። ተስፋ የመቁረጥ ሐዘን እንዳናዝን አድርጎናል። ከበላይ ያሉ የመንግስት ባለስልጣናት ጀምሮ ብፁዓን ሊቃነ ጳጳሳት ያደረጉልን ድጋፍ፣ መላው ኦርቶዶክሳውያን በሀገር ውስጥም በሀገር ውጭም ያሉ ከሰሜን አሜሪካ ጀምሮ ከሽኝቱ ጀምሮ እስከ ዛሬ ድረስ በየአብያተ ክርስቲያናቱ ወልደ ሰማዕት እያሉ ስሙን እየጠሩ ጸሎተ ፍትሐት እያደረጉ ዝክረ ዘላለም እያሉ ጉባኤ እየሰሩ ሁሉ እስካሁን ድረስ እያዘነ እየጸለየ እግዚአብሔርን እያመሰገነ ያለው። ስለዚህ በዚህ ቤተሰቡ እጅግ ደስ ይለዋል። ስለዚህ እኔ ማለት የምፈልጋችሁ ይሄ ድምጽ የሚሰማችሁ አይዟችሁ፣ ከዚህ በኋላ ተስፋ የመቁረጥ ሐዘን አናዝንም። ከኛ የሚጠበቀው ያለብን መንፈሳዊ ግዴታችን መምህር ዘላለም በሕይወት በነበረበት ጊዜ የጀመራቸው የበጎ አድራጎት ስራዎች አሉ። እሱን ሁላችንም ተባብረን የምናስቀጥል ከሆነ እግዚአብሔር አያዝንብንም። የዘላለም ነፍስ ያን ጊዜ ማረፍ ትችላለች። እሱ የጀመረውን ስራ የማናስቀጥል ከሆነ ግን ዘላለም ነፍሱ ታዝንብናለች፣ እግዚአብሔርም ያዝንብናል። ስለዚህ ይሄ ድምጽ የሚሰማችሁ በአገር ውስጥም በአገር ውጭም ያላችሁ የመምህር ዘላለም ወዳጆች፣ አክባሪዎች፣ ተማሪዎች የጀመረውን የበጎ አድራጎት ስራ ተባብረን እንድናስቀጥል በስላሴ ስም በአጽንኦት አደራ ማለት እፈልጋለሁ። አምላካችን እግዚአብሔር ሁላችንን በቸርነቱ ያጽናናን። የወልደ ሰማዕት የአገልግሎቱ በረከት ከሁላችን ጋር ይሁን። በመጨረሻ ማለት የምፈልገው ነገር በስሙ የተዘጋጀ ጸበል ጻድቅ ስላለ ሁላችሁ ይሄ ድምጽ የሚሰማችሁ በመምህር ዘላለም ስም ነው የምጠይቃችሁ። በተዘጋጀው ድንኳን ውስጥ እና አዳራሽ ውስጥ ከብፁዓን አባቶቼ ጀምራችሁ ጸበል ጻድቅ እየቀመሳችሁ እንድትሄዱ በቤተሰብ ስም አደራ ማለት እፈልጋለሁ። በነገር ሁሉ የረዳን የመጽናናት መንፈስ የሰጠን አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። የሁላችንን መጨረሻ እግዚአብሔር ያሳምር። ክቡር ሊቀ ስልጣናት፣ ክቡራን ሊቃውንተ ቤተ ክርስቲያን፣ አይንተ እግዚአብሔር ካህናት፣ ላይካነ ምስጢር፣ ዲያቆናት፣ አባቶች፣ እናቶች፣ እህቶች፣ ወንድሞች በእግዚአብሔር ፍጹም ሰላም እንደምን አደራችሁ? እንድናመሰግነው የወደደ በስሙ የሚያኖረን የአባቶቻችን እግዚአብሔር የአባቶቻችን አምላክ እግዚአብሔር የተመሰገነ ይሁን። ክርስቶስ ትንሣኤ እሙታን አሰሮ ለሰይጣን ሰላም ኮነ። እመኒ ነሃዩ ለእግዚአብሔር ነሃዩ እመኒ ንመውት ለእግዚአብሔር ንመውት እመኒ ሀየውነ ወሞትነ ለእግዚአብሔር ንህነ።
ሐዋርያው ቅዱስ ጳውሎስ የጻፈው መልእክት ላይ የሚገኝ ነው። ብንኖር ለእግዚአብሔር እንኖር፣ ብንሞትም ለእግዚአብሔር እንሞታለን፣ ሞትንም ኖርንም የእግዚአብሔር ነን። እንግዲህ ሐዋርያው ይህን ሲናገር ሞት የመጨረሻ ምዕራፋችን እንዳልሆነ በምድርም ብንኖር የሚያኖረንም የምንኖርለትም እግዚአብሔር መሆን እንዳለበት፣ በምድር ባንኖርም ደግሞ ወደ እግዚአብሔር ብንሄድ ብንሞትም ነፍስ ከሥጋ ብትለይም ከእግዚአብሔር ጋር እንደምንኖር፣ በሁለቱም ሕይወት ብንኖር ሁለቱም ሕይወት እግዚአብሔር ያለበት፣ ከእግዚአብሔር ጋር የምንኖርበት፣ ከእግዚአብሔር ጋር የምንቆራኝበት፣ እግዚአብሔር ግን የምናመሰግንበት፣ እግዚአብሔርን ከሚያመሰግኑ እግዚአብሔርን ከሚመሰክሩ ጋራ አመስግነን የምንመሰክርበት ሕይወት ነው ብሎ ለክርስቲያኖች የተናገረው ቃል ነው። በዚህ ምድር በብሉይ ኪዳን ብዙ የእግዚአብሔር ሰዎች፣ የእግዚአብሔር አገልጋዮች እንደ እግዚአብሔር ፈቃድ የተመላለሱ ብዙዎቹ ስለ እግዚአብሔር የመሰከሩ፣ ባህር የከፈሉ፣ ሰማይ የለጎሙ፣ እሳት ያዘነቡ ሁሉ ወደ እግዚአብሔር በቀጥታም በተዘዋዋሪም ተጠርተዋል፣ ሄደዋል። እንደዚሁም በአዲስ ኪዳን ስንመለከት ብዙ እግዚአብሔር የጠራቸው እግዚአብሔርን ያገለግሉ እሱን ያገለግሉ ዘንድ ለእርሱ ምስክሮቹ የሆኑ ዘንድ እሱን የመሰሉ ተመሰሉ ከያየ በከመ አነ እትመሰሎ ለክርስቶስ ብሎ እንደተናገረ ቅዱስ ጳውሎስ እርሱን መስለው እርሱን መስክረው ለእርሱም ምስጋና አቅርበው የተጓዙ እድሜ የገደባቸው ብዙዎች ምስክሮች ተጉዘዋል። እንደዚያው በሕማምም እንበለው በሰማዕትነት በቀጥታም ይሁን በተዘዋዋሪ በተሰጣቸው ጊዜና እድሜ በተሰጣቸው አቅምና ዕውቀት እግዚአብሔርን አገልግለው የተጓዙ ብዙዎች ናቸው። ለዚህም ነው ሐዋርያው ቅዱስ ጳውሎስ እጅግ እንደ ደመና የበዙ ምስክሮች እያለ ሲናገር የነበረው። ደመና እንደማይቆጠር የእግዚአብሔር አገልጋዮች በስምም በሰማይም በምድርም እጅግ የበዙ መሆናቸውን ሲያስተምረንና ሲነግረን እንደ ደመና የበዙ ብሎ እነዚያ እንደ ደመና የበዙት ሁሉ በምድርም አገልግሎት ወደ ሰማይ ሲጓዙ ወደ እግዚአብሔር ሲጓዙም ነፍስ ከሥጋ ተለይታ ስትሄድም ነው በዚያም አገልግሎት እንዳለ በዚያም ደግሞ እግዚአብሔርን ማመስገን እንዳለ ያስተምረናል። ስለዚህ እንደ ደመና የበዙ ስለከሌም ብነግራችሁ ጊዜ ያጥረኛል። ስለ ብዙ ሊቃውንት፣ ስለ ብዙ መምህራን፣ ስለ ብዙ ካህናት፣ ስለ ብዙ ሰማዕታት፣ ስለ ብዙ ሊቃውንት፣ ስለ ብዙ ሐዋርያት፣ ስለ ብዙ ነቢያት ብንናገር ጊዜ ያጥረናል። ከነዚያ መካከል እድሉ ከተሰጣቸውና በእድሉ ከተጠቀሙበት በተጠሩና ተተጠሩት መካከል ተጠርቶ ሲያገለግል የነበረውን ወንድማችን ልጃችን ዘላለም ወልደ ሰማዕት እንደዚሁ በጊዜው በተሰጠው ዕውቀት እግዚአብሔርን ቤተ ክርስቲያንን የእግዚአብሔርን ሕዝብ ሲያገለግል ቆይቶ እንደ ደመና ተቆጥረው ከማያልቁት ብዙ ከሆኑት አገልጋዮች መካከል እነሆ ተደምሯል።
ወደዚያ ሄዷል። በሕይወቱም እግዚአብሔርን በምድር ሳለ አገለገለ። በበረሃ በጫካ በመቃብር ቤት እንደው በየአቅጣጫው በተሰለፈበት ሰለቸኝ ደከመኝ ሳይል ልክ እንደ ቅዱስ ጴጥሮስና እንደ ቅዱስ ጳውሎስ አገለገለ። ጊዜው ሲደርስ ደግሞ አይ በምድር በመድከም በልቶ በመራብ ጠጥቶ በመጠማት ወጥቶ ወርዶ በመድከም ሳይሆን የምታገለግለኝ አሁን ደግሞ በሰማይ የመላእክትን አገልግሎትና ምስጋና ታዳምጣለህና ብሎ ጠራው። ስለዚህ በዚህ ሕይወት ነው እነዚያ ባገለገሉበት ሜዳ አገልግሎ ወደዚያ እነዚያ በሄዱበት መንገድ መጓዝ መታደል ነው። ስለዚህ እመኔ ነሐዩ ለእግዚአብሔር ነሐዩ እመኔ ንመውት ለእግዚአብሔር ንመውት እመኔ ሞትነ ወሐዮነ ለእግዚአብሔር ንሕነ ብሎ ሐዋርያው ቅዱስ ጳውሎስ የተናገረው እኛ ኖርንም ሞትንም የእግዚአብሔር ነን ለእግዚአብሔር ነን ብሎ ተናገረም። እዚህም ሆነ ተጠራም ሄደም ከእግዚአብሔር ጋር ነው፣ ለእግዚአብሔር ነው። ምናልባት በምድር ያለን አገልግሎቱ ቀረብን ነው። ስለዚህ እግዚአብሔር አምላካችን ወንድማችን ልጃችንን ነፍሱን በሰማይ በቅዱሳን መላእክት ከተማ ያኑርልን። ብንኖርም ባንኖርም ብንሄድም የእግዚአብሔር ነንና እግዚአብሔር በመንግስቱ ሁላችንንም ሕይወታችን መንገዳችን ያሳምርልን። አሜን።